የምስራቅ አፍሪካ ሐረር ከተማ እነሆ ዛሬ ላይ እንዲህ በምሽት አምራና ጊጣ ተመለከቷቸዋላችሁ። ነገር ግን ከዚህ ቀደም ይህች ከተማ በዚህ መልኩ ስሟ የሚነሳ አልነበረም። የመንገድ ላይ መብራቶች፣ ሰፋፊ የእግረኛ መንገዶች፣ የባይስክል መንገዶች እንዲሁም ደግሞ የእግረኛ መንገዶችና ሌሎች መሰረተ ልማቶችም በሚገባው ልክ ሳይለሙ ቆይተዋል። ይህንንም የከተማዋ ነዋሪዎች ያስታውሱታል። በፊት ያው አንደኛ የእግረኛ መንገድ አልነበረም፣ ዜብራ ምናምን አልነበረም። ሰውና መኪና እኩል ነው አስፋልት ላይ የሚሄደው። አደጋም ነበረ በፊት። ሐረር ቀደም ሲል ስሟ ብቻ ነው የነበረው። በተለይ ከተማ ልማት ላይ ብዙ አልተሰራም ነበር። ለምን ሐረር ውስጥ ወክ ማድረግ አይቻልም ነበር። እያንዳንዱ እንቅስቃሴያችን ከትራንስፖርት ጋር ወይ ከተሽከርካሪ ጋር እየተጋፋን ነበር የምንጓዘው። ቀደም ብሎ በሐረር ከተማ ነዋሪዎች ይነሱ የነበሩ እነዚህ ቅሬታዎች ዛሬ ላይ ታሪክ ሆነው ቀርተዋል። በተለይም የኮሪደር ልማት ለከተማዋ ብስራትን ይዞ የመጣ መሆን ይችላል። ሰፋፊ የእግረኛ መንገዶች፣ የሳይክል መንገዶች፣ ዘመናዊ የመንገድ ዳር መብራቶች፣ ሌሎች መሰረተ ልማቶች በኮሪደር ልማቱ አማካኝነት እንዲሟሉ ሆኗል። ይህም ከተማዋ ለነዋሪዎቿ ምቹ እንድትሆን ከማድረግ አኳያ የላቀ ድርሻን መወጣት ችሏል። አንደኛ እግረኛ መንገድም አለ እንዳልኩ ማለት ነው። ሁለተኛ ደግሞ ሳይክለኞች እንደፊቱ አይቸገሩም፣ አደጋም አይበዛም። አሁን አደጋም የለም። አንደኛ ደግሞ መንገድ ላይ የሚበሩ መብራቶችም ለየት ባሉ መልክ የሚያምሩ ናቸው በጣም። ከላይ ከኤስኦኤስ ወይ ከሜሽን ጀምሮ በዚህ በኮሪደር ልማቱ እስከ ታች እስከ ሸዋብር ድረስ ያለ አንዳች ከልካይ ህፃናትም በዚህ መስመር መጓዝ ይችላሉ። አሁን እንደምታዩት የ4 ዓመት የ5 ዓመት ልጆች ከቤተሰቦቻቸው ጋር ወክ እያደረጉ ነው በዚህ መስመር። ሌላ ጊዜ ግን ይሄ የሚታሰብ አልነበረም። አሁን ግን ይሄንን ተስፋፍቶ ቦታውን መንገድ ተጠርጎ ያው ሳር በቅሎበት ተዘርቶ እንትን በተደረገበት መብራት በተተከለበት ሰዓት አሁን ቆንጆ ሆናለች ማለት ይቻላል። በዚህ ልክ እየለማች የምትገኘው ከተማዋ አሁን ላይ ከሀገሪቱ በተለያዩ አካባቢ ከሚገኙ ከተሞች ጋር ተወዳዳሪ እንድትሆን እያስቻላት ይገኛል። ይህም በነዋሪው ዘንድ ትልቅ ደስታን የፈጠረ መሆን ችሏል። ሌላ ከተማው ሰፊ ከተማ መጥቀስ ይቻላል። ሌላ የሀገሪቱ ከተማ ከኛ ቀድመው ያልነበሩ ከሐረር ቀድመው ያልነበሩ ግን በቅርብ ጊዜ ያደጉ ከተሞች አሉ። እንደ ባህር ዳር፣ እንደ ሐዋሳ አይነት ከተሞች ያን አይነት ቦታ መሰለን ያን አይነት አካባቢን መሰለን የሚሉትና ትልቅ ለውጥ ነው። አሁን እኔ ሌላ ሀገር ላይ እጃለሁ በጣም አይቻለሁ እና ሹፌር ነኝ በስራዬም እና ሐረር ላይ የተሰራው ስራ በጣም ገራሚ ነው፣ አስደናቂ ነው በጣም። የሐረር ከተማ ዋና ስራ አስኪያጅ አቶ ኤልያስ ዮኑስ በከተማዋ የተከናወነው የልማት ስራ ከታሪካዊው የጀጎል ግንብ ጋር ተሳስሮ እንዲለማ መደረጉን ገልጸው በከተማና በገጠር በአጠቃላይ ከ22 ኪሎ ሜትር በላይ የኮሪደር ልማት መከናወኑን ተናግረዋል። ልማቱ የሐረር ከተማ ገጽታን የቀየረና ከተማዋ ለነዋሪዎቿ ምቹ እንድትሆን ምቹ መደላደል የፈጠረ መሆኑንም አብራርተዋል። ከታሪካዊ የሐረር ጀጎል አካባቢዎች በመጀመር ወደ ከተማው በሁለተኛው ዙር ወደ ከተማው አካባቢዎች ሲሰራ የነበረ የኮሪደር ልማት ነው። በሁለተኛው ዙር የኮሪደር ልማት እንደ ክልላችን ከ22 ኪሎ ሜትር በላይ መንገዶችን በኮሪደር ልማት ጽንሰ ሐሳብ ከተማንም ገጠርንም ጨምሮ በመንግስት በህዝብና በወረዳዎች አቅም ለመስራት ታቅዶ ወደ ስራ የተገባበት ሁኔታ እንደነበረ ይታወቃል። በቀድሞ ይዞታው ይሄንን አይነት ድባብ ይሄንን አይነት ውበት ይሄንን አይነት ምቾት ያልነበረው መንገድ ነበረ ማለት ነው። ከኮሪደር ልማት ስራዎች ትሩፋት አንዱ ነው ማለት ነው ይሄ መንገድ። በኮሪደር ልማቱ አማካኝነት የሐረር ከተማ የዘመናዊ እግረኛ መንገድ፣ የሳይክል መንገድ፣ የዘመናዊ የመንገድ ላይ መብራቶች ባለቤት እንድትሆን ማስቻሉንም ስራ አስኪያጁ ገልጸዋል። የእግረኛና የመኪና መንገድ ያልተለየበት ከዚህ በፊት ታይቶም ተሰምቶም እዚህ ከተማ ላይ የማይታወቅ የሳይክል መንገድ ያልነበረበት መንገድ ነበረ ማለት ነው። ይሄንን ሁሉ ችግር የፈታ እጅግ ውብ የሆነ ማራኪ የሆነ በተለይ ደግሞ መንግስትና ህዝብ የአካባቢው ህብረተሰብ ከፍተኛ ተሳትፎ ያሳየበት በአካባቢው ህብረተሰብ በክልሉ ነዋሪ አቅም ከመንግስት ጋር በመተባበር የተሰራ የኮሪደር ልማት መንገድ ነው ማለት ነው። በከተማዋ ሶስተኛው ዙር የኮሪደር ልማት እየተከናወነ እንደሚገኝ የተጠቆመ ሲሆን ይህም ከተማዋን የበለጠ ምቹና ማራኪ እንደሚያደርግ ይጠበቃል።